አድርገን እንየው ማለት ነው። እንግዲህ የአብርሽ ፎቶ ይህን ይመስላል ማለት ነው። የአዲሱ የድሮ ፍቅረኛዋ ቤተሰሞን የመጣችው ይህ ነው። ያው ሙዚቃውም ስላለው በነገራችን ላይ ድምፁን የምንቀንሰው ብዬ ነው እና እዚህ ጋር እሷ የሰራችው ቪዲዮ ነው ማለት ነው እያለቀሰች። ነገር ግን አብርሽ ውሸታም ነህ ማለት ነው፣ ዋሽተሃል ማለት ነው። ስለዚህ ሴት ልጅ ደግሞ የሚዋሽ ወንድ ወንድ አይደለም እና በጣም ያሳዝናል። ለማንኛውም እውነቴን ነው የምላችሁ። ወይኔ አብርሽ እኮ በጣም እናንተ የድሮ ፎቶ ደግሞ ምን ይመስላል? የፈጣሪ ያደርሽ ዲ አይሮታ ወጣች አዩ እና ይሄ ነው ያለው ማለት ነው። እንግዲህ ተከታተሉን ቪዲዮዎችን ውዶች፣ ማሮች፣ ፍቅሮች። አብርሽ እንግዲህ ቅሌቱን እንደቀጠለበት ነው ማለት ነው። ሩታም እንግዲህ ስለ አብርሽ ነገር ሰምታለች። ነገር ግን አብርሽ የድሮ ጓደኛዬ ናት፣ ምን አገባሽ? ሲጀመር ጓደኛ አይደለችም ከመሰለሽ ነው። አንቺ በፊት የሆነ ነገር እያነሳሽ ለምንድን ነው ትዳራችን የምትበጠብጨው? ነገር ግን ይህ ጓደኛዬም ሳትሆን ፎቶ ለመነሳት እና ቪዲዮ ለመስራት ነው ሲል አብርሽ ለሩታ ተናግሯል ማለት ነው። ነገር ግን እሷ እንደዚህ አይደለም፣ ብዙዎች ከአንተ ጋር ግንኙነት እንዳላት ነው እየተናገሩ ያሉት። ከዛ ባሻገር ደግሞ እሷም በነገራችን ላይ እሷም ተናግራለች። እህቶቹ ባይናገሩም እሷም ተናግራለች። ምክንያቱም ዩኒቨርሲቲ እያለው ነው የማውቀው አብርሽ የዩኒቨርሲቲ እያለው ፍቅረኛዬ ነው ስትል እንግዲህ ጉዱን አወጣለች ማለት ነው። ነገር ግን ልጅቱ ጥፋተኛ ናት። ምክንያቱም እስካሁን የት ነበረች? ጥያቄ እኔ ጥያቄ ልጠይቃችሁ፣ እስካሁን የት ነበረች? እንግዲህ ሩታ እንዳረገዘች ቤተሰቦን ነጋሽዬ ሁሉ ደስታቸውን ሳይጨርሱት ነው አሁን ደግሞ በድጋሚ ደግሞ ሌላ ውስጥ የገቡት ማለት ነው፣ አብርሽም ሆነ እሷ ማለት ነው። ስለዚህ እንግዲህ ትናንትና በጣም ኃይለኛ ቡጥቡጥ ላይ ነበሩ ማለት ነው፣ ቪዲዮ ላይ አይቷቸው ከሆነ። ስለዚህ እሱም ኃይለኛ መልስ እየመለሰ ነበር። እንግዲህ ያው ሩታ በድንጋጤ ብቻ ልጇ እንዳይወርድ ተንበሉላት ማለት ነው። አዎ እና እላችኋለሁ እንግዲህ አብርሻችን እንደዛ ሲል ተናግሯል ማለት ነው፣ እውነት ለመናገር። ስለዚህ እናንተ ምን ትላላችሁ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። አለው ደህና ነኝ፣ ፈጣሪ ይመስገን። እንግዲህ የዛሬም በአዲስ ነገር መጥተናል ማለት ነው። እሱም ስለማን ነው ካላችሁ የዩቲዩበሮች ጉድ መቼም ቢወራ ቢወራ አያልቅምና እንግዲህ የፈረደበት አብርሽ ቤተሰሞን አዲስ አጀንዳ ምተው ቲክቶክንም ምኑንም ጭንቅንቅንቅንቅ አድርገውታል ማለት ነው። እንግዲህ አንዲት የአብርሽ ፍቅረኛ ነኝ የድሮ ዩኒቨርሲቲ ጓደኛ የነበረኝ የምትል እህታችን መታ እንግዲህ ሚዲያውን በአንድ እግሯ ቆመዋለች ማለት ነው። በዚህም እንግዲህ አብርሽ ሲጠበቅ ነበር ማለት ነው። መልስ ይሰጣል አይሰጥም ብለን ስንጠብቀው ነበር። ነገር ግን እሱ ምንም አልመስለውም። አባቴ ወንድ ልጅ እኮ ግን ለመካድ ራሱ አንደኛ ናቸው። ወንዶች እኮ ቢሞቱ አያምኑ። መቼ እንደሚያምኑ እኔ አላውቅም። እኔ መቼ እንደሚያምኑ እንግዲህ ቪዲዮ ሁሉ ወጥቷል። እየተሳሳሙ፣ እየተጎራረሱ፣ እየተዛዘሉ፣ እየተጋጋጡ ቪዲዮ ወጥቷል። ነገር ግን እሱ አለስም ለቪዲዮ ነው አላለም። ለቪዲዮ ነው እንዴ? እሷ ደግሞ ለቪዲዮ አይደለም ያለች። እሷ ሩታ እንደተገዛች ነው ምናቅ ነው ያለች። ጭራሽ ነው እንጂ ሚስት መሆኑን አላውቅም ነበረ ብላለች። እንግዲህ ያው በሰሞን እንግዲህ ሲጋቡ ነው በቃ ልጅቷ አይታ ያዙ ይልቀቁኛል። ነገር ግን ማለት እስካሁን ልጅቱ እንዴ አብርሽና ሩታ ከተገናኙ ስንት ጊዜያቸው ነው? እስካሁን የት ነበረች? ለምን አልተናገረችም? ወታ መናገር ነበረባት። ስለዚህ አሁን ይሄ ሼም እች ልጅ አርግዛለች። ከዛ ባሻገር ደግሞ አስባችሁታል? ቤተሰብ ደስታቸውን ገና ገልጸው ሳይጨርሱ አብርሽ የድሮ ፍቅረኛ ነው ዩኒቨርሲቲው ብላ ቁጭ አላለች። እናንተ የአብርሽ የሚባል አተራማሽ ነበረ በድሮ ጊዜ አታዩትም? ደግሞ የድሮ ፎቶ ምን ይመስላል? ቃቄዳ ነው። አሁን እኮ በቃ ወንድ ሆኗል። ቆፍጠን ነው። ወይኔ ፀጉሩ ምናምን ጭፍር ብሎ ሲያስፈራ የድሮ ማለት ነው። አሁንማ እናቴ ብር ቀይሮት እና በርገር በየቀኑ ይበላል። እድሜ ለዩቲዩብ ብር ምን እንደመሰል አይታችሁታል? የድሮ ፎቶ ግን የድሮ ፎቶ አይደለም። በጣም ነው የሚያስፈራው እውነት ለመናገር እና እንደዛ ሆኗል ማለት ነው እንግዲህ ማለት ነው። ስለዚህ እኛ መጨረሻው እናያለን። እኛ የሚመለከተን እኛ የመዳም ቅመሞች በቃ የማንሰሙ ነገር የለም። በየጊዜው እንደው እናንተ ማለት ነው ቲክቶኩ ጭር ሲል አትወዱ፣ ዩቲዩቡ ጭር ሲል አትወዱ። አረ እንደው ምን ጉድ ናችሁ? ምን ጉድ ናችሁ? አሁን ይሄ ፎቶ ከየት ነው የተገኘ? ይሄ ቪዲዮ ኢንስታግራም ነው አሉ። እንደዚህ እየተሳሳሙ ምናምን ነገር የተገኘው ኢንስታግራም ነው አሉ። እቺ ፍቅረኛ ያለች እኮ እሷ ወታ ቪዲዮ እየሰራች ነው። ስንት ቪዲዮ ነው የሰራች?
ስለዚህ ኢንስትግራም ነው እንግዲህ ማን ነው እዛ ኢንስትግራም አይገርምም? ግን የልጁን ትዳር በጠበጣችሁት የስራችሁን ይስጣችሁ ነው ማለት። ነገር ግን አብርሽ ጥሩም አልሰራ። ለምን እንደሆነ ታውቃላችሁ? መናገር ነበረበት። እነዚህ ነው የምላችሁ። ስለዚህ የድሮ ፍቅረኛሞቹን ደብቆ 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 አሁን በነገራችን ላይ ስልክ የያዘው ነገር መቼም አይረሳ። ስለዚህ ወንዶች እባካችሁ ትዳር ውስጥ ስትገቡ እውነቱን ተናግራችሁ ግቡ። እንደዚህ ከምትዋረዱ አሁን ልጅ በጣም ተዋርዷል። አስባችሁታል? በሚዲያ ላይ ነው የተዋረደው። አሁን በስሙን ሰርጉ፣ በዛ ላይ ደግሞ በማማት ነው የተጋባ። 1 ወር ሳይሆን አሁን እንደገና ድጋሚ ደግሞ አዲስ ሌላ አጀንዳ እንዴ! አንዴ እናንተ ለቤተሰብ ራሱ እኮ አታስቡም እኮ ማሰብ አቋማቸው። እውነት አሁን አብርሽ በጣም እንግዲህ ጋሽዬ ሲሰሙ እኔ ያሳዘኑኝ ጋሽዬ ናቸው። ጋሽዬ እናቱ በተለይ ጋሽዬ አስባችኋል? ምንም ነገር ገና ደስተው ሳይጨርስ ጭራሽ ነው እንግዲህ እኔ አላውቅም። ስለዚህ ወንዶችዬ እውነት ነገር እየተናገራችሁ ግቡ፣ አትዋሹ። ውሸት ምንም አይሰራላችሁ። እነዚህ ነው የምላችሁ። እና እንግዲህ ይሄ ነው ያለው ነገር። በጣም ያሳዝናል። የኔ እናት ሩታ ምንም ማድረግ አይቻልም። ቻዩ አያብረሽ። ድሮም እኮ ሴት ልጅ እኮ ወንድ ልጅ እወዳለሁ ብላ ከመጣ ጭራሽ እኮ ተጨመላለቀ። ይሄ እኮ የድሮ ላይፌ ነው። ስለ ድሮ ላይፌ ምን አገባኝ እኔ። አሁን አንቺ የድሮ ፍቅረኛ ቢኖርሽ የድሮ ላይፍ ቢኖርሽ የድሮውን ፎቶ እያመጡ እንደዚህ ቢያደርጉ እኔ መስሎም አይታየኝም። ምክንያቱም አሁን እኔ ከአንቺ ጋር ነው ያለሁት የድሮ ብቻ አሁን አትሄጂ እንጂ ከኔ ጋር እያለሽ ብሎ መልስ አልሰጠም። አስባችሁታል? ጉዱ ሲጋለጥበት ማለት ነው። ስለዚህ ይሄ መልስ አይሆንም ለአብርሽ። በቃ ያለውን ነገር አሁንም በድጋሚ እውነት መናገር አለበት። ሁለተኛ ቪዲዮ ሰርቶ ከዛም በኋላ በይቅርታ መጠያየቅ አለበት። እንዴ ሴቶችን እኮ እናንተ አብርሽ እኮ አተራመሳችሁ። ያም እየተነሳ አብርሽ እኔ ነው፣ ያም እየተነሳ አብርሽ እኔ ነው። እየፈጣሪ ያለሽ እንዴ! ወይ ካልሆነ አንዳንድ ሸጋል ነገሩ ኢትዮጵያ ኑሮ ውድ ነው እንጂ እንደ አረቦች አሁን አረቦች 2-3 ሚስት ቢያገቡ ችግር የለውም ብር ስላላቸው ማለት ነው። ይሄ አሁን ዩቲዩብ ብር ይከፍለዋል ስለተባለ መከራውን አሳያችሁት። አው ሸጋ እያከፋፈለ በቃ በተራ እንትን ባላችሁ ከዛ ውጭ እና ሽፍን ያድርጋችሁ። አይ አብርሽ አሁን የልጅ አባት ሊሆን እኮ ነው። ምን አስባችሁ ነው? ኧረ ተው እናንተ ተው፣ ልጅ ይኑርበት፣ አታሰቃዩት። ልጁን እኮ በቃ ስቄት ታደረጋችሁት እናንተ ክፉዎች፣ ክፉ እኮ ናችሁ፣ ክፉ ስለዚህ ቢያንስ ለቤተሰቡ ክብር ይኖራችሁ፣ ለጋሽዬም ክብር ይኖራችሁ። አሁን ጋሽዬ ምን እንደሚሉ እናንተ ታውቁታላችሁ አይደል እንዴ? እና እንጃ እንደው በጣም ትገርማላችሁ። ምንም ከምኑ እንደምታመጡት ከየት እንደምትቀጣጥሉት እኔ አላውቅላችሁም። እውነቴን ነው የምላችሁ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ይመስላል ያለው ነገር ማለት ነው። በተረፈ እንግዲህ አብርሽ ሲያሳዝን እና መልካም ውሎ ይሆንላችሁ። ቪዲዮ ከተመቻችሁ ሼር አድርጉልኝ። እናንተ ቅናሞች ተው፣ ለሼር አትስገቡ። ለሰላማችሁ ብዙ ትርፍ ይበል። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ወይኔ ያስፋሸገኝ በጧት ነው ቪዲዮ እየሰራ ያለሁት አስጠልቶኝ ማለት ነው። ፈጣሪ ያለሽ እና ይሄ ነው እላችኋለሁ። የአብርሽ ነገር አያብርሽ እንግዲህ ምንም ማድረግ አይቻልም። እና ሁላችሁም ውዶች ማሮች ሰላማችሁ ብዙ ትርፍርፍ ይበልልኝ። ሙቀት እንዴት ነው? ሙቀት እና ይሄ ነው ያለው ነገር እላችኋለሁ። ሌላ ምን ልላችሁ ነበር? በቃ ሌላ ምንም ነገር የምላችሁ ነገር የለም። ያው የአብርሽ ጉዳይ በዚህ አጀንዳ ዘግተነዋል ማለት ነው። ይበቃናል። ይህን ያህል ካወራን፣ ይህን ያህል ከፈተፈትን ከወጨቅን በቃን ማለት ነው። አዎ ይበቃናል። እና መልካም ውዶች